የወይዘሮ ሄለን እና የቤሉል ጦርነት በይፋ ጀምሯል። ወይዘሮ ሄለን ቤሉልን ከዛ ቤት ለቀህ እንድትወጣ ፈልጋለሁ ብላ መልእክት ልካበት ነበር። ምንም ቢሆን እነዛ ህፃናት ከሀገር ሊወጡ አይችሉም። ምክንያቱም እኔ የተቻለኝን የተከፈለውን መስዋዕትነት ሁሉ ከፍዬ እነዛ ልጆች ከሀገር እንዳይወጡ አደርጋለሁ። በጭራሽ ይህ እንዲሆን አልፈቅድም በማለት ይናገራል። ጆ በእናቱ ወይዘሮ ሄለን ብታስፈራረውም ነገር ግን እነዛን ህፃናት ደግሞ መቼም ቢሆን እንደማይተዋቸውና ከሀገር እንደማይወጡ ለራሱ ቃል ገብቷል። ሰላም ሰላም፣ ውድና የተከበራችሁ ውድ የሃይማኖት ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ወይዘሮ ሄለን ቤሉልን ከዛ ቤት ለቀህ እንድትወጣ ፈልጋለሁ ብላ መልእክት ልካበት ነበር። ቤሉል ግን ይህ እኮ የእናቴ ቤት ነው፣ ማንም ሰው ከዚህ ቤት ሊያስወጣኝ አይችልም እያለ ወይዘሮ ሄለንን በልጇ አማካኝነት ያስፈራራታል። ኤልሹ ጋር በመሄድ እናትሽ የምታደርገው ነገር ልክ አይደለም፣ በጣም ትልቅ ችግር እየፈጠረች ነው። እኔ ስለ እሷ በጣም የማውቃቸው ብዙ ነገሮች አሉ። ለሕግም አሳልፌ ያልሰጠኋት ላንቺ ብዬ ነው። ስለዚህ እናትሽን አስጠንቅቂያት ሲል ነገራት። የነገሩ ምንም ነገር ያልገባት ኤልሹም ደግሞ ቆይ ምን ተፈጥሮ ነው ብትለውም ከዚህ ቤት እንድንወጣ ነግራኛለች አላት። ኤልሹ በጣም ደንግጣ እናቷ ጋር በመደወል ቆይ እንዴት እንደዚህ ታደርጋለች? ወንድሜን ከዚህ ቤት ለምንድን ነው የምታስወጪው? ወንድሜ እኮ ነው እያለች ስትጠይቃት ነበር። በዛ ላይ ደግሞ ያልከሰስኩሽ ለልጅሽ ብዬ ነው ብሎሻል ብላት ነበር። ወይዘሮ ሄለን ግን ምንም ነገር አልመሰላትም። እሱን ተይው ምንም አያመጣም በማለት ነገር ግን ስንገናኝ ሁሉንም ነገር እነግርሻለሁ፣ አሁን በስልክ ምንም የምነግርሽ ነገር የለም ብላ ነበር የዘጋችባት። ኤልሹ እናቷ በጣም ጥሩና መልካም ሴት እንደሆነች እንጂ በጣም ብዙ ወንጀሎችን እንደምትሰራ አታውቅም። ወይዘሮ ሄለን አሁን ላይ ይዛቸው ያሉትን ህፃናት ወደ ውጭ ሀገር ለማስወጣት ግዴታ እጇን ለፖሊስ መስጠት እንዳለባት ተረድታ ይህንን ነገር ደግሞ ካሳካችው በኋላ በፍጥነትም ከእስር ቤት እንደምትወጣ በጣም እርግጠኛ ሆና እየተናገረች ነበር። እስከዛው ድረስ ግን ለጆ በጣም ትልቅ ኃላፊነትን ሰጥተዋለች። ጆም ደግሞ ይሄንን አጋጣሚ ተጠቅሞ ወይዘሮ ሄለንን በዛው እስር ቤት ገብታ እንድትቀር የሚያደርጉ መረጃዎችን በመሰብሰብ እሷን እስከ መጨረሻው እዛው እስር ቤት እንደሚያስቀራት እያሰበ ነበር። ነገር ግን ጆ ይህን ነገር ካደረግህ በማለት በጣም በሚወዳትና በሚሳሳላት እናቱ አስፈራርተዋለች። አንድ ነገር ለማድረግ ከሞከረ እናቱን እንደሚያጣት አስፈራርተዋለች። ጆም እናቴን አይደለም መንካት ደግመሽ እንኳን ስልክሽ ላይ ያለውን ፎቶ ማየት አትችይም በማለት እያስፈራራት ነበር። ወይዘሮ ሄለን እንግዲህ በጣም አደገኛና በጣም ከባድ ሰው እንደሆነች ጆ ተረድቷል ማለት ነው። ጆ እንግዲህ እስከዛሬ ድረስ በወይዘሮ ሄለን አጋዥነት በመምሰል ነገር ግን በጣም ብዙ መረጃዎችን እየሰበሰበና በጣም ብዙ ነገሮችን እያደረገ ነበር። ነገር ግን አሁን በማይመጣ መታበታለች። ያለው አማራጭ ወይዘሮ ሄለን የምትለውን እያንዳንዱን ነገር ማድረግ ብቻ ነው። ወይዘሮ ሄለን ገንዘብ የማያደርገው ነገር የለም ብላ ታምናለች። ምክንያቱም አሁን እስር ቤት የምትገባው በኋላ በገንዘቧ እንደምትወጣ በጣም እርግጠኛ ስለሆነችና ነገሮችን አስቀድማ ስላመቻቸች ነው። ምክንያቱም ህፃናቱ እሷ ያለች ወይም ደግሞ በፖሊስ ቁጥጥር ስር ሳትውል ህፃናቱን ከዛ ሀገር ማስወጣት አትችልም። ምክንያቱም እሷ በቁጥጥር ስር ለመዋል እየተፈለገች ስለሆነ እነዚህ ህፃናትም ከሀገር ከወጡ ደግሞ የመጀመሪያ ተጠያቂና ተጠርጣሪ እሷ ስለምትሆን ነው። ወይዘሮ ሄለን በጣም አደገኛ ሴት ናት። ምክንያቱም እሷ እጇን ለፖሊስ ከሰጠች በኋላ ከዚህ ነገር ነፃ ነኝ ለማለት እንዲመቻት እሷ እስር ቤት ሆና እነዛ ህፃናት ከሀገር ከወጡ ደግሞ ማን እንደዚህ ያደረገ የሚለውን ነገር ጥያቄ ስለሚፈጥርባቸውና ወይዘሮ ሄለንን ነፃ ሊያስብላት ስለሚችል ነው። ቴዲ አሁን ላይ የወይዘሮ ሄለን ተባባሪ በመሆን እነዛ ህፃናትን ከሀገር ለማስወጣት እንደሚያግዛትና እንደዚሁም ደግሞ የነ ቤሉል ቤት የነሱ እንደሚሆን በደንብ አምኗል። ምክንያቱም ወይዘሮ ሄለን
በጣም እንደምትወደው ነው የሚያውቀው። ነገር ግን ወይዘሮ ሄለን ቴዲንም ቢሆን እየተጠቀመችበት ነው። ለዚህም ሁሉ ነገር ተጠያቂ እሱንና ጆንን ለማድረግ እያሰበች ነው። ሌላው ነገር ደግሞ መሰረት ናት። መሰረት እዛ ቤት ቴዲን አፍቅራውና ወደው ቤተሰቦቿን ጥላ ከሄደች በኋላ ነገሮች ሁሉ እንደጠበቀችውና እንዳሰበችው እየሄደላት አይደለም። ቴዲ አሁን ላይ ምን እያደረገና ምን እየሰራ እንደሆነ መሰረት ምንም የምታውቀው ነገር የለም። እሷ የምታውቀው ቴዲ የድሮ ማንነቱን ጥቶ አሁን ጥሩ ሰውና መልካም ሰው እንደሆነ ነው። ነገር ግን ቴዲ ደግሞ መሰረትን በመጠቀምና እሷ የምታውቃቸውን ነገሮች ለማንም ሰው እንዳትናገር በማድረግ እየተጫወተባት ነው። መሰረት እዛ ቤት ተቀምጣ ቤት ውስጥ ተዘግቶበት ያለው ሰው ድምጽ ሲያወጣ ሰምተው ነበረ። ነገር ግን ወዲያውኑ እዚህ ቤት ሰው አለ ወይ እያለች በሩን ስትደበድብ ማንም የመለሰላት ሰው ስለሌለ በቃ እኔ በቁሜ እየቃዠው ነው ማለት ነው በማለት ራሷን እየተጠራጠረችው ነበር። እንደዚሁም የቤዛን ፎቶ ክፍላቸው ውስጥ ካገኘችው በኋላ ቴዲ ላይ በጣም እየጮኸችበት ነበር። አሁንም ያንን አጸያፊ ስራ እየሰራ ነው፣ አልተውክም ማለት ነው። ቆይች ልጅ ለምንድን ነው የምትከታተላት? በጣም ከተለያየ ቦታ ከተለያየ ሰው ጋር ነው የተነሳችው። ቆይ ምን ለማድረግ እያሰብክ ነው? እያለች እየጮኸችበት ነበር። አንድ ነገር ለማድረግ እየሞከረ ከሆነ እንደማትተወውና የማያውቃትን መሰረት እንደምትሆንበት ጭምር ስትነግረው ነበር። ቴዲ ግን አርፈሽ ካልተቀመጥሽ ምን እንደማደርግሽ አውቃለሁ፣ ከአንቺ ጋር በዚህ ሁኔታ መቀጠል በጣም ከባድ ነው እያለ ነበር። መሰረት በሰዓቱ ንግግሯና ቁጣዋ በጣም ያስፈራ ነበር። ነገር ግን አርፈሽ የማትቀመጪ ከሆነ ከዚህ ቤት የምትወጪበትን ቀን እያፋጠንሽው ነው በማለት ቴዲ በውስጡ እያጉረመረመ ነበር። ቢሆንም ግን ለሷ ያለውን የሽንገላ ቃላት በመደርደርና መስዬ እኔ እኮ ሁሉንም ነገር ትቻለሁ በማለት እሷን እየደለላትና እያታለላት ነበር። ይህንን ነገር ደግሞ የቤዛ ፎቶ ቴዲ ቤት እንደተገኘ ለቤሉል ለመናገር በጣም በተደጋጋሚ ስልክ ስትደውል ነበር። ነገር ግን ቤሉል በሰዓቱ ስላላነሳላት መሰረት አሁንም ተስፋ ሳትቆርጥ ይህንን ነገር ቤሉል ማወቅ አለበት፣ እኔ ምንም ደስ አላለኝም በማለት ለቤሉል ልትነግረው ስልክ ደውላለት ተቀጣጥረው ነበር። ቤሉል ይህንን ነገር ሲሰማ በጣም በመደንገጥና ለሁሉም ነገር ተጠያቂ እሱ እንደሆነና እንደዚሁም ከወይዘሮ ሄለን ጋር የሚያገናኘው ነገር እንደሚኖር ስለተጠራጠረ ቤሉል ቴዲን በቅርብ ርቀት ለመከታተልና ስለ እሱ ማንነት በደንብ ማጣራት ይኖርብኛል በማለት ቴዲን እንዲከታተለው ያስባል። አሁን ላይ ከዛ ከቴዲ ነፃ የሚያወጣትና የሚታደጋት ብቸኛው ሰው ቤሉል ነው። ምክንያቱም መሰረት እንደሆነች ቤተሰቦቿ አንድ ጊዜ ትተዋታል። ወንድሟም ቢሆን ከዚህ በኋላ ቤተሰብ አለኝ ብለሽ እህት ወንድም አለኝ ብለሽ ወደዚህ እንዳታስቢ በማለት አስጠንቅቋታል። ስለዚህ ከቤሉል ጋር እየተገናኙ አንዳንድ መረጃዎችን እንድትነግረውና እንደዚሁም ቤት ውስጥ ምን እየተካሄደ እንደሆነ ሌላ ተጨማሪ የምታገኛቸው ነገሮችም ካሉ እንድትነግረው ለመሰረት ይነግራታል። መሰረትም ከቴዲ የሆነውን ነገር ሁሉ እያየችና እያስተዋለች ለቤሉል ትነግረዋለች። ቤሉል አሁን ላይ ትኩረቱ ከወይዘሮ ሄለን ጋር አብሮ የሚሰራውና የሚተባበራት ትልቁ ሰው እሱ ሊሆን ይችላል የሚል ጥርጣሬ ስላደረበት አሁን ቤሉል መጨረሻው ላይ የሚደርስበት ጊዜ የተቃረበ ይመስላል። ሌላው እናቷና ኤልሹ ከተገናኙ በኋላ ወይዘሮ ሄለን በቅርቡ ከሀገር እንደምትወጣና ከዛም ቆየት ብላ ደግሞ እሷን እንደምትወስዳ ስትነግራት ኤልሹ በጣም ደነገጠች። ቆይ እኔን ለማን ጥለሽ ነው የምትሄጂው? እዛ ቤት ያሉት ሰዎች እኮ አንዳቸውም ለእኔ ምንም ቦታ የላቸውም። በዛ ላይ ሁሉም በጣም ነው የሚያስጠሉት። ቆይ እኔን እዛ ቤት እንዴት ለብቻዬ ጥለሽ ትሄጃለሽ? በማለት ወይዘሮ ሄለንን ትናገራታለች። ነገር ግን በቅርቡ እሷንም እንደምትወስዳትና እዛ ድረስ ደግሞ የምትንከባከባት ሞግዚት እንደምትቀጥርላት ነገረቻት። ኤልሹ ግን እኔ ምንም ነገር አልፈልግም፣ አንቺ ከሄድሽ እኔ እዚህ ማን አለኝ? እኔ ምንም ነገር አልፈልግም፣ ግን አንቺ ትተሽ እንድትሄጂ አልፈልግም በማለት ቆይ ምን እየተፈጠረ ነው? የምትሰሪው ወንጀል ደግሞ ምንድን ነው? ከማን ነው እየሸሸሽ ያለሽው? እያለች ወይዘሮ ሄለንን ትጠይቃታለች። እሷም ጥያቄ አታብዢ፣ ሁሉም ነገር የምታውቂበት ጊዜው አይደለም ብላ ወይዘሮ ሄለን ትነግራታለች። አሁን ላይ አዶኒ ስለ ወይዘሮ ሄለን በጣም ብዙ ነገሮችን እያገኘ ነው።
ቤሉል የተላከለትን መረጃ ሁሉንም ነገር ቤሉል አይቶታል። ይቅርታ አዶኒ አይቶታል። ከጆ የተላከለትን እያንዳንዱን መረጃ ቤሉል አዶኒ ካየው በኋላ በጣም ትልቅ ነገር እንዳገኘ ተሰምቶ ደስ ብሎታል። ጆም ደግሞ አብረን መስራት አለብን በማለት ለአዶኒ ሲነግረው አዶኒ የማንም እርዳታ አያስፈልገኝም፣ ሁሉንም ነገር እኔ ለብቻዬ መስራት እችላለሁ ብሎ ሲመልስለት ነበር። ቆይ እዛ ቤት ያላቸው ሁላችሁም በሽተኞች ናችሁ ወይ ሲለው አዎ አንተም ከኛ ራቅ እንዳይጋባብህ በማለት እየነገረው ነበር። ጆ የመጨረሻ ንግግር ምንም ቢሆን እነዛ ህፃናት ከሀገር ሊወጡ አይችሉም። ምክንያቱም እኔ የተቻለኝን የተከፈለውን መስዋዕትነት ሁሉ ከፍዬ እነዛ ልጆች ከሀገር እንዳይወጡ አደርጋለሁ። በጭራሽ ይህ እንዲሆን አልፈቅድም በማለት ይናገራል። ጆ በእናቱ ወይዘሮ ሄለን ብታስፈራረውም ነገር ግን እነዛን ህፃናት ደግሞ መቼም ቢሆን እንደማይተዋቸውና ከሀገር እንደማይወጡ ለራሱ ቃል ገብቷል።